ዛሬ ከባባድ ሰበር ዜናዎች በሀገር ውስጥ ተሰምተዋል። በመሃል ፒያሳ የቆመው የሃጫሉ ሁንዴሳ ሐውልት ሀገር እያነጋገረ ነው። ትራምፕ ኢሳያስ አፈወርቂን ወደ ቤተ መንግስታቸው ዋይት ሃውስ ማቅረባቸው ጠቅላይ ሚኒስትር አብይን እና የአፍሪካ ቀንድ ሀገራትን ስጋት ውስጥ ከቷቸዋል። በፊንቴክ ኢንቨስትመንት ጉዳይ ከታሰሩ ዝነኛዎች መሃል መንሱር ጀማል ብቻ ሲቀር ሁሉም በዋስትና እንዲወጡ አቃቤ ሕግ ጥያቄ አቅርበዋል። እነዚህን ትኩስ መረጃዎች በዝርዝር እናካፍላችኋለን። አብራችሁን ቆዩ። ትራምፕና ኢሳያስ። ሆርሙዝ ላይ ስልጣን ያጣችው አሜሪካ ወደ ቀይ ባህር ጠጋ እያለች ነው። በቀይ ባህር ዳርቻ ቁልፍ ቦታ ላይ የተቀመጠችውን ኤርትራ ማባበልም ጀምራለች። በአስመራ ላይ የተጣሉ ማዕቀቦች ሊነሱ መሆኑን ሮይተርስ ከድብቅ ሰነዶች ተመልክቻለሁ ሲል ዘግቧል። ትራምፕ በዚህ ሰዓት ምን አስበውና ምን አቅደው ወደ አስመራ አይናቸውን እንደጣሉ በእርግጠኝነት መናገር ባይቻልም ሮይተርስ ግን ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን ዘግቧል። ይህ እንቅስቃሴ የኢትዮጵያን የባህር በር ምኞትም ሊያጨናግፍ እንደሚችል መላምቶች እየወጡ ነው። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር የሚኖርን ቁጥጥር አስፈላጊነት አጉልቶታል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የአገሪቱ ባለስልጣናትን ጠቅሶ ዘግቦም ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ዕቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉ ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ዎል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ አስተያየቶችን የሚተች መግለጫ አውጥቷል። የፊንቴክ ተከሳሾች መጨረሻ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ መወሰኑን ሰምተናል። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 2018 ዓ.ም ቀነ ቀጠሮ ሰጥቷል።
አቃቤ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበር እንደማይቃወም ለችሎቱ አሳውቋል። አቃቤ ሕግ በመንሱር ላይ ይህን ጥያቄ ያነሳው ለምን እንደሆነ ባይገለጽም ከዚህ ቀደም ግለሰቡ በተለያዩ የማጭበርበር ድርጊቶች ውስጥ በመሳተፉና ከወራት በፊት ከሀገር ወጥቶ በሌላ ሀገር ተደብቆ መክረሙ ለዚህ ጥርጣሬ ምክንያት ሊሆን እንደሚችል ይታመናል። እንደሚታወቀው ፍርድ ቤት የዋስትና ጥያቄን የሚፈቅደው ተጠርጣሪው በተጠራበት ቀን ወደ ፍርድ ቤት በራሱ ይቀርባልና ክሱን በቤቱ ሆኖ መከታተል ይችላል ተብሎ ሲታመን ነው። ሌሎቹ አርቲስቶች ከዚህ ቀደም የነበራቸው የወንጀል ሪከርድ ቀላል የሚባል አይነት ሆኖ ከተገኘ በማረሚያ ቤት የመቆየታቸው አስፈላጊነት ላይታይ ይችላል። ስለዚህ ግንቦት 3 የዋስትና ገንዘባቸውን አስይዘው ወደ ቤታቸው ሊሸኙ እንደሚችሉ ይታመናል። መንሱር ጀማል ግን የእምነት ጥርጣሬው እስካልተፈታ ድረስ በማረሚያ ቤት እንደሚቆይ ይገመታል። ችሎቱ በበኩሉ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቢ ሕግ ያለውን ተቃውሞ በጽሑፍ ለግንቦት 3 እንዲያቀርብ ትዕዛዝ ሰጥቷል። ውሳኔው የሚታወቀውም ያኔ ነው። የሃጫሉ ሁንዴሳ ሐውልት ከድምጽ ማስተጋቢያ ማይክ ጋር ጋሻና ጦር የያዘው የድምጻዊ ሃጫሉ ሁንዴሳ ሐውልት ሰዎችን እያነታረከ ነው። ለሀገር ባለውለታ ለሆኑና በጥበብ ሙያቸው ከፍተኛ አስተዋጽኦ አድርጓል ለተባሉ ሙዚቀኞች የመታሰቢያና የክብር ሐውልት በአዲስ አበባ በተለያዩ አካባቢዎች ቆሞላቸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሀገር ለጠቢባን የሕያው ስራዎቻቸው ምስክር ሐውልት ታቆማለች፣ ጥበብ ሀገር ትሰራለች፣ ሀገርም ጠቢባንን ታከብራለች ሲሉ ተሰምተዋል። ታዲያ በአርበኞች ቀን በተለያዩ መስኮች የጀግንነት ሚና የተወጡ አርበኞቻችንን በማስታወስ እየዘከርናቸው ነው ያሉት ከንቲባ ሀገር በልማት ስራዎች ድንበርን በመከላከል በሰንደቅ ዓላማና በሕግ ብቻ አትገነባም። ሀገር የምትገነባው በሕዝብ የጋራ ትውስታ፣ በጋራ ስሜትና በተላላቅ የጥበብ ውጤቶችም ጭምር ነው ካሉ በኋላ ይህ እውነት ዛሬ በቆሙት የሀገር ባለውለታ ታላላቅ ጠቢባን ሐውልቶች በአዲስ አበባ እውን አድርገናል ሲሉም ገልጸዋል። በዕለቱም የጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ሃጫሉ ሁንዴሳ፣ ጋሽ ስብሐት ገብረ እግዚአብሔርና ሎሬት ጸጋዬ ገብረ መድኅን ሐውልቶች ተመርቀዋል። በመርሃ ግብሩ ከንቲባ አዳነች አቤቤ ለጠቢባኑ ቤተሰቦች የምስክር ወረቀት በማበርከት የሐውልቱን ርክክብ አድርገዋል። ታዲያ ከሐውልቶቹ ሁሉ ተለይቶ የድምፃዊ ሃጫሉ ሐውልት መነጋገሪያ የሆነው አይገባውም በሚል ሳይሆን እንደ ሌሎቹ ድምፃውያን ማይክ ከመጨበጥ ይልቅ በፈረስ ላይ መቀመጡና ጋሻና ጦር መያዙ አነጋጋሪ አድርጎታል። ሃጫሉ ጎበዝ ድምፃዊ እንጂ ዘማች አልነበረም። ለምን በፈረስ ላይ ተቀምጦ እንዲዘከር ተፈለገ የሚሉ ጥያቄዎች በጉልህ ሲነሱ ለመታዘብ ችለናል። የእርስዎ ሐሳብ ምንድነው? በኮመንት መጻፊያው ላይ አስቀምጡልን። ህወሓት ምን አስቦ ነው? የጠቅላይ ሚኒስትር አብይን ሹመት የታደሰ ወረደን ስልጣን ቸል ብሎ ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጌ ሾሜያለሁ ያለው ህወሓት ትግራይን እያመሰ ነው። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያው ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን አስታውቋል። ስድስተኛ መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ አጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈ ጉባኤነት መመረጣቸው ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይን መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስተዋውቆ ነበር። ህወሓት ይህንን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በ1 ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው።
በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎም ሌተናል ጀነራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የሚችልበት አደገኛ ሁኔታ ላይ ነን ብለው ነበር። በብሔራዊ ምርጫ ቦርድ ህጋዊ እውቅናው የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዝዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረው የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምፅ ታቅቦ በአብላጫ ድምፅ ማጽደቁን ተገልጿል። ዶክተር ደብረጽዮን በፕሬዝዳንትነት የተመረጡት በአንድ ተቃውሞና በ3 ድምፅ ተአቅቦ መሆኑን የክልሉ መገናኛ ብዙሃን ዘግበዋል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምፅ ተአቅቦ ማጽደቁ ተሰምቷል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበረ ይታወቃል። ከብሔራዊ ምርጫ ቦርድ እውቅና ውጭ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምፅ ውድቅ እንዳደረገው ይታወሳል። ውድ የአዲስ አገልግል ቤተኞች ለዛሬ ያዝንላችሁ የትኩስ ጉዳዮች አገልግላችን የእስካሁኑ ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው።